ወደ ሁለተኛው ጉዳይ እንግባ ሶፊ። የአይጎር ቱዶር እምቢ አላቸው። አይጎር ቱዶር ጠመመ የቶተናም ውጤት። አሁን ቶተናም አማራጭ አጣ፣ አይጎር ቱዶርንም ሸኘ። ግን የኦንጄ ፖስቴኮግሉን የግፍ ጽዋ እየተጎነጩ አይመስልም ሶፊዬ? ዲዘርቢ ቀጣዩ የቶተናም አሰልጣኝ ምናልባት ብድር በምድር ግርም ሁሉም ነገር ያው በምድር ብድር የሰራው ነገር ሁሉ ይመለሳል ይባላልና ካርማ የሚባል ነገር አለ። ፖስቴኮግሉ ከቶተናም ተባረዋል፣ ግን ኖቲንጋም ሄዱ አልቀናቸውም። እንግዲህ የድል ነገር ይሆናል። ኖቲንጋምም ኖኖ ስፕሪንቶ ሳንቶን አሰናብቶ ሶፊ እንደው አቋረጥኩኝ ይቅርታ፣ በኋላ ላይ ከምመጣ ብዬ ነው። አንድ አስተያየት ሰጪ ሶፊ ግርምሽ እንዴት ናችሁ? ኢቢኤስ ሙድ ይዞባችኋል፣ ስለሱ ምንም አትሉም ወይ ነው የምንለው? ናሁም ግን ከባድ ግን እኔ ቁጭ አደረገው እኮ ናሁም ቁጭ አደረገው። እኔ እንደውም እኮ መጨረሻ ላይ ያወቅኩት ቦናንዛችን ሲጨልፋት ቦናንዛችን እንዴ ጨለፉን እንጂ እሷን ኮፒራይት እንጠይቃለን። ባይዘይ ኮፒራይት እንጠይቃለን። አይ ናሁም ጎበዞች ናቸው። እና በጣም ያሳቀኝ ደግሞ አንድ የአርሰናል ደጋፊ አለና በቃ ዛሬ ምሽት ይለጥፋል ምናምን የሚል አንድ ደጋፊ ያርሰናል። እሱን ሲሰራው እኔ ሳቄ መቆጣጠር ነው ያቃተኝ። በጣም ደስ ይላል። ሰዎች ነው ላኩልኝ። በጣም የክሬቲቪቲ ደረጃቸው የልጆቹ ቅዳሜ ዕለት መሰለኝ ፕሮግራሙ የቀረው አይ ቲንክ ቅዳሜ መሰለኛል። እና እኔ ትናንት ማታ ነው የተላከልኝ ያየሁት ሊንኩ ማለት ነው ተልኮልኝ ሳየው በቃ ግን እኔም እንደዚሁ እና ደግሞ ታውቃለህ ገጸ ባህሪያቶቹ ተስለዋል ሶፊ። እያንዳንዳችን ገጸ ባህሪ ተስሏል። ግን ያኛው ማን ነው? ያኛው እሱ ገጸ ባህሪ የለውም። እሱ ዝም ብሎ አሟሟቂ ነው። እንትን ነፍስ ለመዝራት ላይ ግጥም እንዲያነብ ነው እሱ። ግጥም እንዲያነብ እንደገና ከዘራ የያዙት ሴትዮ አሉ ማቃቸው የአርሰናል ደጋፊ ነው። ያኛው ደግሞ ዛሬ ምሽት ትለጠፋለህ የሚለው ደግሞ እሱ ማለት ከሁሉ በጣም ያሳቀኝ እንደሆነ ታውቃለህ? ልክ ያንን እየሰሩ አንድ የማንቸስተር ሲቲ ማሊያ የለበሰልሽ አሁን እኮ የማንቸስተር ብቻ አሪፍ ነው። እንደዚህ አይነት ፈጠራዎችን እናበረታታለን። ሌላም ካለ ስሩልን። አራዳ ቅዳሜ ደስ ይላሉ። ናሁም በጣም ጎበዝ ነው። እኔ ክሬቲቪቲያቸው ይገርመኛል። ነገሮች የሚያዩበት መንገድ አይሾስ ቪዲዮ የመጣ ጊዜ የሰሩት ከወቅታዊ ጉዳዮች ጋር ምናምን እያያዙ የሚሰሩን ነገር በጣም ላደንቃቸው እወዳለሁ። ወጣቶች ናቸው ሁሉም እዛ ላይ የሚሰሩ ልጆች። በጣም በትወናው በወደፊት ጊዜያቶችም ከዚህ በፊትም ዳንሰኞች ሁሉ እኮ አልቀሩም። የአርሰናል ዳንሰኞች አሉ ባይዘው ቲክታክ ላይ እነሱን ወክለው ሁሉ የሰሩ ገጸ ባህሪያት ሁሉ አሉ። ባለፉት ጊዜያቶች ጥሩ ስራ የሰሩ አሁን አዝመራው እኔ በጣም ነው የምወደው። በቃ የሚሰራቸው ነገሮች ሁላ የሚያዝናኑኛልና አሁን ደግሞ ወጣቶችም ጨምረው ልምድ ያልነበራቸውና ታለንት የነበራቸውንም ጨምረው የሰሩት ያለው ስራ በዚህ አጋጣሚ ያው ተወዳጅነት አግኝቷል። እኛም ተመችቶናል ለማለት ያልነው ግርሜ። ወደ ቶተናም ጉዳይ አመራን። ቶተናም ትናንት ማምሻውን አይጎር ቱዶርን ማሰናበቱን ይፋ አድርጓል። እኚህ የ47 ዓመት ክሮሻ አሰልጣኝ በአውሮፓ እግር ኳስ የካበተ ልምድ አላቸው ለማለት ይከብዳል። ምክንያቱም በብዛት ያሰለጥኗቸው ክለቦች በእርግጥ ላዚዮን አሰልጥነዋል፣ ጁቬንቱስን ግን ጣሊያን እግር ኳስ ላይ ብዙ ልምድ ያላቸው ናቸው እንጂ የአውሮፓ ላይ በትልቅ ደረጃ የምንመለከታቸው አሰልጣኝ አልነበሩም። እና ቶተናም ሲያመጣቸው ነግሯቸው ነው 6 ወር ይቆያሉ። በ6 ወር ጊዜ ውስጥ ይህንን ቡድን የማትረፍ ኃላፊነት ተሰጥቷቸው ነው የመጡት። አትርፉ ተብሎ ነው፣ ሌላ ኃላፊነት አልተሰጣቸውም። ሻምፒዮንስ ሊጉ ካለፋችሁ ጥሩ፣ ካላለፋችሁም ግን ኦኬ፣ ግን ክለቡ መትረፍ አለበት የሚል አቋም ነው የያዙት። ያንን አቋም ይዘው ነው የተንቀሳቀሱት። በዛ ሂደት ውስጥ ውጤታማ አልሆኑም። እንግዲህ 44 ቀን ነው የቆዩት። አራተኛው ፈጣን ተሰናባች አሰልጣኝ ይመስሉኛል አይጎር ቱዶር። ሳማን አርዳይስ ይመስሉኛል 19 ቀን ሊድስ ቆይቶ የተሰናበቱት። ከዛ ውጪ እኛ አሰልጣኝ አራተኛው ፈጣን ናቸው፣ በግራ ሞሰር ነው በቀኝ። ኦንጆ ፖስቴኮግሉ ደግሞ 3ኛው ናቸው። 40 ቀን ነው የቆዩት በአሰልጣኝነት በኖቲንግሃም ፎረስት እና የቀድሞ የቶተናም አሰልጣኝ አሁንም አዳዲስ ክብረ ወሰን እያስመዘገቡ ጭምር ነው ከአሰልጣኝነት እየተሰናበቱ ያሉት በዚህ ሂደቱ ስንመለከት ማለት ነው። በቆዩባቸው 44 ቀናቶች ውስጥ እንግዲህ 5 የፕሪሚየር ሊግ ጨዋታ አድርገው ያሳኩት 1 ነጥብ ብቻ ነው ከሊቨርፑል ጋር አቻ ያወጡበት ጨዋታ። በሌሎች ጨዋታዎች በሙሉ ተሸንፈዋል። አትሌቲኮ ማድሪድ ጋር በአውሮፓ ሻምፒዮንስ ሊግ የድምር ውጤት ተሸንፈው ከውድድሩ ተሰናብተዋል። እኛ ቶተናሞች ተስፋ ሰጪ አይደለም ውጤታቸው፣ ተስፋ ሰጪ አይደለም። ያገኙት ውጤት ከ5 ጨዋታ ከ15 ጊዜ 3 15 ነው። ከ15 ነጥብ 1 ነጥብ አግኝተህ ተርፋለሁ ብሎ ማሰብ የዋህነት ነው የሚሆነው። ከ15 ነጥብ 1 ነጥብ ካገኘ በቀጣዮቹ
5 ጨዋታዎች ልታገኝ የምችለው 1 ነጥብ ነው ማለት ነው። 2 ነጥብ ነው በ10 ጨዋታ የምታገኘው። እንደውን ጨምሮና አሁን በየሄዱት ባለው አካሄድ በ5 ጨዋታ 1 ነጥብ እያገኙ ከሄዱ በቀጣዩ 5 ጨዋታ 1 ነጥብ ከዛ በቀሪዎቹ 2 ጨዋታ 1 ነጥብ እንኳን ቢያገኙ 3 ነጥብ ነው በአጠቃላይ የሚኖራቸው። 3 ነጥብ ደግሞ በ15 ጨዋታ በ12 ጨዋታ ግን ልትርፍ አትችልም በእንግሊዝ ፕሪሚየር ሊግ። ስለዚህ ቶተንሃም ምንም አትኖርደበት ሶፊ እንዴ ከባድ ነው፣ በጣም ከባድ ነው። በነገራችን ላይ እኔ በዚህ ሂደት ውስጥ ያው ውጤት ማጣታቸውን ከአሰልጣኝ ኢጎር ቱዶር በላይ ድረኛ አይደሉም ብዬ ነው የማስበው። አንድ ተንታኝ ምን አለ ጉዳት እንድታያይዝልን ነው ሶፊ። አንድ ተንታኝ ምን አለ አርሰናል ዘንድሮ አለ የሁለት ትላልቅ የፕሪሚየር ሊግ ዋንጫ ፖል ሜርሰን ነው ትላልቅ ዋንጫ የሚያሳካበት ዓመት ነው። አንድ ራሱን የፕሪሚየር ሊግ ዋንጫ ያነሳል፣ 2 የቶተንሃም መውረድ እንደ ዋንጫ ይቆጠራል። ያስኬዳል። እንደውም ያለው እሱም ብቻ ሳይሆን ግርሜ 4 ዋንጫ ነው አርሰናል እየተፎካከረ የሚገኝ 3ቱን ይወስዳል አለ። 4ኛውን ደግሞ ቶተንሃም ከወረደ እንደወሰደ ስለሚቆጠር አርሰናል ኳድራፕል ነው ይጨርሳል ዘንድሮ የሚል አስተያየቶችን የሰጡ አሉና ከባድ ነው እንግዲህ እንትን ይፈልጋል፣ ታምር ይፈልጋል ቶተንሃም። ኢጎር ቱዶርን ማሰናበቱ ልጠይቀው አችልም። ውጤትም አጡርሳቸውም እድለኛም አልሆኑም፣ ተጫዋቾችም አላገገሙላቸውም። ከዛ በላይ ግን አሁን ፈታኝ የሆነባቸው ነገር ኢጎር ቱዶርም በስምነት ለመልቀቅ የተስማሙት ቢያንስ የቶተንሃም አመራሮች እንዲያባሯቸው አድርገው እኮ ካሳ መጠየቅ ይችላሉ እንደ ፖስቴኮግሉ። ግን እርሳቸው ግን በሁለቱ ግንኙነት ስምምነት ነው የለቀቁትና የለቀቁበት ሌላኛው ምክንያት ሀዘን ደርሶባቸዋል። አባታቸው ህልፈተ ህይወት ተሰምቷል በቅርቡ ከብሔራዊ ቡድን ጨዋታዎች ወቅት እየተካሄደ ባለበት በዚህ ሰዓት ላይ ልክ የመጨረሻውን የፕሪሚየር ሊግ ጨዋታ እንዳረጉ የአባታቸው ህልፈተ ህይወት ተሰምቶ ሀዘን ተቀምጦ ነው የቆዩትና ተደራረበባቸው። ቶተንሃም 1 ነጥብ ነው 5 ጨዋታ ያገኙ፣ ሀዘን አለ በዚህ ላይ በቃ ሙዱ ከባድ ሆነባቸው እና ይህን ነገር በለቅ ይሻላል የሚል ሀሳብ ሁለቱም ተስማምቶ ለእርሳቸውም ከውጤት ማጣት አንጻር እንደ ግለሰብ ደግሞ ካለባቸው የሀዘን ቆይታ አንጻር መሰረት በማድረግ በጋራ ተነጋግረው ለቀዋል። ትናንት ለእኔ ውሳኔው ተገቢ ነው ብዬ ነው ማምኑ። በየትኛውም አንግል ይምጣ፣ በቶተንሃም በኩል ይምጣ፣ በእርሳቸውም በኩል ይምጣ፣ በዚህ አካሄድ ኢጎር ቱዶር በፍጹም ቶተንሃም ማትረፍ አይደለም ይከብዳቸዋል በጣም። ምክንያቱም ከወራጅ ቀጠና 1 ነጥብ ርቀው ነው ያሉት፣ ከአንድ ደረጃና 1 ነጥብ ነው ያሉት። ቀጣይ ጨዋታ ተሸንፈው ዌስትሃም ካሸነፈ ወራጅ ቀጠና ገብቶ ዌስትሃም ከወራጅ ቀጠና ይወጣል። ስለዚህ አስቸጋሪ ነው የሚሆነው እና ቶተንሃም ይህንን መሰረት በማድረግ የተለያዩ አሰልጣኞችን እያማከረ እያየ ይገኛል። አሁን ላይ 2 አሰልጣኞች ናቸው እኔ ባለ መረጃ መሰረት ከ7 ካንዲዴቶች ወይም ከ7 ተፈላጊ አሰልጣኞች ወደ 2 ወርደዋል። አንደኛው ሾዋን ዳይች ናቸው። እስከ ዓመቱ መጨረሻ ድረስ እኚህን አሰልጣኝ የማቆየት ፍላጎት ሾዋን ዳይችን ልክ ዓመቱ መጨረሻ ሲጠናቀቅ ሌላ የሚፈልጉት እንደ ዲዘርቢ እንደ ሞሪሺዮ ፖቼቲኖ አይነት አሰልጣኞችን ለማምጣት ይፈልጋሉ። ሾዋን ዳይች በዚህ ሂደት ውስጥ ያው በመከላከል የሚታወቁ ስለሆነ እንዲያተርፉ ምናልባት ኃላፊነት ሊሰጣቸው ይችላል። ግን ለእኔ ከኢጎር ቱዶር የተሻለ ነገር ጠብ የሚያደርጉ አይመስለኝም። ተጫዋቾቹ ካልተመለሱ ከባድ ነው ቶተንሃም። በነገራችን ላይ ቶተንሃም ተጫዋቾቹ ከተመለሱ፣ ሁሉም ከተመለሱ፣ አሁን ጉዳት ላይ ያሉት እነ ማዲሰን፣ ኩልሲቪስኪ፣ እነ መሐመድ ቅዱስ የመሳሰሉት ተጫዋቾች ቤንታንኩር ከተመለሱ ይተርፋል። ምንም ጥያቄ የለውም። ጥራት ያለው ቡድን ነው ያላቸው። እንኳን ላለመውረድ ለቶፕ 4 ጭምር ሊጫወት የሚችል ቡድን ነው ሙሉ ስብስቡ ቢገኝ ማለት ነው። ግን ሙሉ ስብስቡ በምን ያህል ርቀት ይገኛል? አብዛኞቹ ተጫዋቾች ከረጅም ጊዜ ጉዳት በኋላ የመጡ በመሆናቸው መጠን እንደው ከጉዳት ቢመለሱ እንኳን በቀጣዮቹ ጊዜያቶች ፐርፎርም ያደርጋሉ ወይ? ሌላ ጥያቄ ነው። ራስ ምታት ነው። ሌሎቹስ እጃቸውን አጣጥፈው ይቀመጣሉ? የነ ዌስትሃም እነ ኖቲንግሃም ምንም ጥያቄ የለው። ስለዚህ ያንን መሰረት ባረገ መንገድ ስንመለከተው ለቶተንሃም በጣም ከባድ ጊዜ ነው። ቶተንሃም ሚራክል ይፈልጋል፣ ታምር ይፈልጋል ለመውጣት ወይም ከወራጅ ቀጠና ለመዳን ታምር ይፈልጋል። ይሄ ቀልድ አይደለም። የተወሰኑ ጊዜያቶች ባለፉት ወራት ከ2 ወር ከ3 ወር በፊት ቶተንሃም ይወርዳል የሚለው ጉዳይ ቀልድ ይመስል ነበረ። ይሄን የመሰለ ስብስብ ይዞ እንዴት አይታሰብም ምናምን የምትለው ነበር። አሁን ግን ከቀልድነት አልፎ የሚሆን ይመስላል። በቃ ማለት አስፈሪ እየሆነ መጥቷል። ከጊዜ ወደ ጊዜ ለዛውም ከሳምንት ወደ ሳምንት እየጠነከረ መጥቷል እና ለቶተንሃሞች በጣም አስቸጋሪ ጊዜ ነው። ሌላኛው አማራጭ ሮቤርቶ ዲዘርቢ ናቸው። ሮቤርቶ ዲዘርቢ በዚህ ቡድን ውስጥ
በአመቱ መጨረሻ ለመምጣት ዝግጁ ናቸው። ከኦሎምፒክ ማርሴይ በዚህ የውድድር ዓመት በጋራ ተስማምቶ መልቀቃቸው ይታወሳል። ያልተጠበቀ ስንብት ነበረ የሮበርቶ ዲዘርቢ ስንብት። ቶተናም አንድ ሀሳብ አቅርቦላቸዋል። የሊጉ ከፍተኛ ደሞዝ ተከፋይ አድርጌ ላምጣዎት፣ ወረድንም ወጣንም የረጅም ጊዜ ኮንትራት እንስጦት ማስተማመኛ ሰጥቷቸዋል። አንደኛ ከፍተኛ ደሞዝ ተከፋይ፣ ሁለተኛ ደግሞ የረጅም ጊዜ ኮንትራት፣ ክለቡ ቢወርድም ቢቀጥልም ኢምፓክት የሌለው ተጽዕኖ የሌለው ውል እንስጦት፣ የ5 ዓመት የ6 ዓመት ኮንትራት እንስጦት የሚል ሀሳብ ይዞላቸው ቀርቧል። እና ሮበርቶ ዲዘርቢም አረንጓዴ መብራት አብርቷል። ይቻላል ብሏል። ይቻላል የሚል አቋም ይዟል። መሆን ይችላል ግን እንደራረን ተጨማሪ ነገሮችን የሚል ሐሳባቸውን እያነሱ ይገኛሉ። ለምሳሌ ከወረደ ቡድኑ አውቶማቲካሊ ልለቁኝ የሚል ሐሳብ ለመጨመር ፍላጎት አላቸው። ግን ስራውን ለመቀበል ዝግጁ ናቸው። ኢሚዲየትሊ ለመቀበል ዝግጁ ናቸው የሚሉ መረጃዎች በዚህ ሰዓት እየወጡ ነው የሚገኙት። ዲዘርቢ ተጫዋቾቹ ካገገሙ ዲዘርቢ አይደሉም ሻንዳይሽ ቢይዙ ያድነዋል። ተጫዋቾቹ ካላገገሙ ግን ዲዘርቢም ሊቸግረው ይችላል። ዲዘርቢ በእርግጥ እንግሊዝን እግር ኳስ ያውቀዋል። ዝም ብሎ ዘሎ የሚገባ አይመስለኝም። የተጫዋቾቹንም ጉዳት አጥንቶ በደንብ እያንዳንዱ ነገር ዲቴል ሰርቶ የሚመጣ ይመስለኛል። ኳልኩሌት አድርጎ ነው የሚመጣው። ግን ስቲል እንደዛው ነው። ቅድም ያልከው ግርምሾ ወሳኝ ነገር ነው። በቃ ሌሎቹ እጃቸውን አጣጥፎ እዚህ ደረጃ ላይ ደርሰው ዌስትሃም 1 ነጥብ ከወራጅ ቀጠና ለመውጣት በተቃረበበት ሰዓት፣ ኖቲንግሃም ፎረስት ከወራጅ ቀጠና በ2 ነጥብ ርቆ ባለበት ሰዓት፣ ሊድስ በተመሳሳይ በ3 በ2 ነጥብ ርቆ ባለበት ሰዓት እጅ አይሰጡም። ከዚህ በኋላ እያንዳንዱ ጨዋታ እንደ ዋንጫ ጨዋታ ነው የሚፋለሙብህ። ትንሽ ቀደም ብለህ ለምሳሌ ኢቨን ኢጎር ቱዶር በተሾሙበት ሰዓት ላይ ዲዘርቢን አምጥተህ ቢሆን ኑሮ ሊተርፍ ይችል ነበር። በ5 ጨዋታ 5 ነጥብ 6 ነጥብ ቢያገኙ አሁን የትና የት ደርሰዋል። አስጊ ነገር ውስጥ ላይገቡ ይችሉ ነበር። የቶተናም ጉዳይ ግን ጅብ ከሄደ ውሻ ጮኸ ይመስላል። በጣም አስቸጋሪ ይመስለኛል የቶተናም የቀጣዮቹ ጊዜያቶች። አይሆንም እያልኩ አይደለም፣ የመሆን እድሉ ሰፊ ነው። ግን በጣም 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 አስቸጋሪና ፈታኝ የመሆኑ እድል ከባድ ነው። ከቶፕ 6 በባህላዊ ደረጃ ቶፕ 6 የሚባሉ ቡድኖች ይታወቃሉ። ማንቸስተር ዩናይትድ፣ አርሰናል፣ ሲቲ፣ ቼልሲ፣ ሊቨርፑል ብለን ቶተናም ነው 6ኛው ክለብ በባህላዊ ይሄ በተለምዶ የምንለው ቶፕ 6። በተለምዶ ቶፕ 6 ከምንለው አንዱን ቡድን ቶተናምን ካጣን ለእንግሊዝ እግር ኳስ ሙርደት ነው። ከባድ ነው የቶተናም የሚወርድ ከሆነና ግን በጣም አስቸጋሪ ነው። በጣም በጣም ከባድ ነው። የቶተናም የመትረፍ እድል ጠባብ ነው። እያስመዘገቡ ካሉት ውጤት አንጻር ከ5 ጨዋታ 1 ነጥብ ነው ያገኙት። ዌስትሃም በ5 ጨዋታ ስንት ነጥብ አግኝቷል? ኖቲንግሃም በ5 ጨዋታ ስንት ነጥብ አግኝቷል? ዶሮዎቹ ከባድ ሁኔታ ውስጥ ነው ያሉ። ግርሜ ልክ ነው ሶፊ፣ ከባድ አደጋ ውስጥ ነው። የለንደኑ ክለብ ቶተናም፣ የሰሜን ለንደኑ ክለብ የአርሰናል ተቀናቃኝ፣ የአርሰናል ባላንጣ ዘንድሮ በጣም አጣብቂኝ ውስጥ ገብቷል። ካደረጋቸው 31 ጨዋታዎች 30 ነጥብ ብቻ ነው ያገኘው። ከወራጅነት ቀጠና 1 ነጥብ ነው ከወራጅ ቀጠና ማለት ነው። ያ ማለት ዌስትሃም 29 ነጥብ አለው፣ ቶተናም 30 ነጥብ አለው። ቶተናም ሆትስፐርስ 18ኛ ነው እና 17ኛ ነው ቶተናም፣ ዌስትሃም 18ኛ ነው። ያን ነጥብ ልዩነት ነው ከሪሊጌትድ ላይ ከተቀመጡት ቡድኖች ያለው ልዩነት ማለት ነው። ካደረጋቸው ጨዋታዎች መካከል ቶተናም ሆትስፐርስ 7ቱን አሸንፈዋል። ከ31ዱ ጨዋታ 9 አቻ ተለያይተዋል። 15 ጨዋታ ተሸንፈዋል። ሶፊ ምን ያህል የዘንድሮ ጉዞ ደካማ እንደሆነ ማሳያ ነው። እሺ ሪሊጌትድ ስጋት ያለባቸው ወይም የሪሊጌሽን 6 ቡድኖች ናቸው አሁን እንግዲህ የተፋጠጡት። ከትልቁ ደረጃ ከተቀመጠው ቡድን አንጻር እንነሳ። ሊድስ ዩናይትድ 15ኛ ነው፣ 33 ነጥብ አለው። ኖቲንግሃም ፎረስት 16ኛ ነው፣ 32 ነጥብ አለው። ቶተንሃም ሆትስፐርስ 17ኛ ደረጃ ነው፣ 30 ነጥብ አለው። የአንድ ጨዋታ ልዩነት ሽንፈትና የአንድ ጨዋታ ማሸነፍ ደረጃውን ያገለባብጠዋል። ዌስትሃም 29 ነጥብ 18ኛ፣ በርንሌይ 20 ነጥብ 19ኛ፣ ወልቨርሃምፕተን ወንደረርስ 20ኛ ደረጃ ላይ። በአሁኑ ሰዓት በጣም አደገኛ ውስጥ አደጋ ያለባቸው 2 ቡድኖች ናቸው፣ ወልቭስ እና በርንሌይ ናቸው። እነዚህ ኦልሞስት የሚቀርላቸው አይመስልም የመውረዳቸው እና 6 ቡድኖች ተፋጠዋል ለማለት ያክል ነው።
ከስድስቱ ሁለቱ ኦልሞስት እየታወቀ የመጣ ነው። በጣም አደገኛ ክራይሲስ ያለባቸው በርንሌይና ወልቭዝ ናቸው እና በጣም ሲሪየስ የሆነ አደጋ ውስጥ ያሉት ወልቭዝና በርንሌይ ናቸው። ዌስትሃም ለማምለጥ አድፍጦ የሚጠብቅ ቡድን ሆኗል። እንዳልኩት ከቶተናም ጋር ያላቸው የአንድ ነጥብ ልዩነት ብቻ ነው። 29 ነጥብ ነው ያለው። ቢያንስ በዌስትሃምና በበርንሌይ መካከል የ9 ነጥብ ልዩነት አለ ሶፊ። ስለዚህ ያለቀለት ጉዳይ ነው ልንለው እንችላለን። ሁለቱ ቡድኖች ኦልሞስት አደጋ ውስጥ የመሆናቸው መጠን ከፍተኛ ነው። ቶተናም ከባድ ክራይሲስ ውስጥ ነው የገባው። ከባድ የውጤት ኪሳራ ውስጥ የገባ ቡድን ነው። ይህንን ካየን እንደ መንደርደሪያ መነሳት ያለባቸው ነጥቦች አሉ ብዬ አስባለሁ። ቀጣዮቹን ወሳኝ የሚባሉ 8 ጨዋታዎች አሉ። ከየትኛውም በተለየ 8 ጨዋታዎች እነዚህን 6 ቡድኖች እርስ በርስ የሚያፋጥጡ ዌስትሃም ዩናይትድ ከወልቭዝ በዌስትሃም ሜዳ ለንደን ላይ የሚደረግ ጨዋታ አለ። ሊድስ ዩናይትድ ከወልቭዝ ኢላንድ ሮድ ላይ የሚደረግ ጨዋታ አለ። ኖቲንግሃም ፎረስት ከበርንሌይ ጋር ሲቲ ግራውንድ ላይ የሚደረግ ጨዋታ አለ። ወልቭዝ ከቶተንሃም ጋር ሞሊኒው ስቴዲየም ላይ የሚደረግ ጨዋታ አለ። ሊድስ ዩናይትድ ከበርንሌይ ቅድም ከወልቭዝ ነበር፣ አሁን ደግሞ ከበርንሌይ ጋር ሊድስ እዛው ኢላንድ ሮድ ላይ ሌላ ጨዋታ አለው። ቶተንሃም ከሊድስ ዩናይትድ ጋር ቅድም ቶተንሃም ከወልቭዝ ጋር ሞሊኒው ላይ ነበር፣ ይሄኛው ደግሞ ቶተንሃም ከሊድስ ዩናይትድ ጋር በቶተንሃም ሜዳ ቶተንሃም ስፐርስ ስቴዲየም ላይ ያለው። ዌስትሃም ዩናይትድ ከሊድስ ዩናይትድ ቅድም ዌስትሃም ከወልቭዝ ነበረው ከሊድስ ጋር የሚገናኝበት ጨዋታ፣ በርንሌይ ከወልቭዝ። እነዚህ 8ቱ ጨዋታዎች እርስ በርስ 6ቱ ለመውረድና ላለመውረድ የተፋጠጡ ቡድኖች የሚገናኙባቸው ጨዋታዎች ናቸው። ጨዋታ በጨዋታ እንመልከት 6ቱም ቡድኖች ጨዋታ በጨዋታ ቀጣይ ቀሪ ጨዋታቸው እነማን ናቸው? ከዛ አድማጮች ለመደምደም ይመቻቸዋል። እከሌ የተባለው ቡድን እንዴ እከሌንማ አግኝቶ የሚተርፍ አይመስለኝም ብላችሁ የራሳችሁን ግምት የምታስቀምጡበት ይሆናል። ሊድስ ዩናይትድ እጀምራለሁ። ሊድስ ዩናይትድ አሁን እንግዲህ የብሔራዊ ቡድን ጨዋታዎች እየተደረጉ ነው። ከዛ ኤፍኤ ካፕ ጨዋታዎች አሉ። ሊድስ ዩናይትድ እንደተመለሰ ማንቸስተር ዩናይትድን ያገኛል። ቀጥሎ ወልቭዝን ያገኛል። ቀጥሎ በርንሌይን ያገኛል። ቀጥሎ ቶተንሃምን ያገኛል። ቀጥሎ ዌስትሃምን ያገኛል። ስለዚህ ሊድስ ማንቸስተር ዩናይትድ አለበት፣ ቶተንሃም አለበት፣ ዌስትሃም አለበት። በተለይ እነዚህ 3ቱ ጨዋታዎች ቢያንስ ወልቭዝንና በርንሌይን ቢያሸንፍ እንኳን ብለን ብናስብ በሜዳው ስለሚያደርጋቸው እነዚህን ጨዋታዎች ሊድስ ማንቸስተር ዩናይትድን፣ ቶተንሃምና ዌስትሃምን ደግሞ ከሜዳ ውጭ ስለሚያገኝ ሊድስ በ3ቱ ስንት ነጥብ ሊይዝ ይችላል? ከዩናይትድ ከቶተንሃምና ከዌስትሃም። ዩናይትድ ቶፕ 4 ለመጫወት ትንቅንቅ ላይ ነው። ቶተንሃም ላለመውረድ ህልውና ነው። ዌስትሃም ላለመውረድ ህልውና ነው። ወልቭዝና በርንሌይ እሺ በሜዳው የሚያደርገው ጨዋታ ነው። እነሱም ቀላል አይደሉም። ባይዘው ለተጋጣሚ የራሳችሁን ሂሳብ ስሌት ስሩ። ቀጥሎ ቶተንሃምን እንመልከት። ቶተንሃም ስፐርስ ኖቲንግሃም ፎረስትን በሜዳው ያገኛል። ቀጥሎ ወልቭዝን ከሜዳ ውጭ ሞሊኒ ላይ ይገጥማል። ቀጥሎ ይመለስና ሊድስን በሜዳው ያገኛል። ቀጥሎ ከሜዳ ውጭ ስታንፎርድ ብሪጅ ተጉዞ ሌላኛውን የለንደን ከተማ ክለብ ቼልሲን ይገጥማል። ቀጥሎ ኤቨርተንን ያስተናግዳል። በጣም ከባድ ነው። በተለይ ቼልሲን፣ ኤቨርተንን፣ ሊድስን ራሱ የህልውና ጉዳይ ስለሆነ ኖቲንግሃምን ከባባር ናቸው። ኖቲንግሃም ጋር እንኳን ተጫውቷል መሰለኛል። ሶፊ ተሸንፏል። በኖቲንግሃም ተሸንፏል። ሱል ዝላሉ በኖቲንግሃም ተሸንፏል። ቀጣዮቹ ነው ያቸው ወልቭዝ አለ፣ ሊድስ አለ፣ ቼልሲ አለ። በተለይ ቼልሲና ኤቨርተን ከባድ ትንቅንቅ ነው ሶፊ። እሺ ኖቲንግሃም ፎረስት ኒውካስልን ይገጥማል ሶፊ። ማንቸስተር ዩናይትድን ይገጥማል። ኖቲንግሃም በርማውዝን ይገጥማል። ምን ትለዋለህ? እያንዳንዱ ቡድን እንዴት እንደተቆላለፈ። ዌስትሃም ኤቨርተንን ይገጥማል፣ አርሰናልን ይገጥማል፣ ኒውካስልን ይገጥማል፣ ሊድስን ይገጥማል። አርሰናል ዋንጫ የሚጫወት ቡድን ነው። ዌስትሃምን የሚምረው ይመስላል ሶፊ? አይመስለኝም። ኤቨርተን ያለውን እንቅስቃሴ ለቶፕ 4 ከባድ ነው። ኒውካስል ከባድ ነው። ሌላ የዌስትሃምን ፈተና ነው። ስለዚህ እያንዳንዱ ክለብ ፈተና በፈተና ነው። እኔ በርንሌይና ወልቭዝ ምንም ጥያቄ የለውም። አሁን ቀጣዩን ቦታ ማን ይዛል የሚለው ጉዳይ ነው። ማን ትገምታለህ ሶፊ? ዌስትሃም። እኔ ወይ ሊድስ ወይ ኖቲንግሃም። በተለይ ሊድስ ይመስለኛል። ምክንያቱም ቶተንሃም ከባድ ነው። አዎ ቶተንሃም እንዲህ ተንገዳግዶም ቢሆን የሚተርፍ ይመስለኛል። ታግሎ ዲዘርቢ ከመጣ ያድነዋል። በምንም ብሎ ለዛ እኔ የሚመስለኝ ሊድስ ዩናይትድ ነው የሚመስለኝ። ሊድስ ምርጥ ቡድን ነው፣ ምንም ጥያቄ የለውም። ግን ሊድስ ከፍ ብሏል። ደህና ነው ነጥቡ እኮ
አዎ 33 እኮ ነው ያለው ሶፊ። በሊድስና በወራጅ ቀጠና መካከል ያለው እኮ የ4 ነጥብ ልዩነት ነው። 4 ነጥብ ነው። ልክ ነው። 4 ነጥብ ማለት እኮ አንድ ጨዋታ አንዱ ቢያሸንፍ ድብልቅልቁ ደረጃው እንዴት እንደሚወጣ አስበው። ግን ቀሪ ጨዋታ ስንት ነው ያላቸው? 7 ጨዋታ እኮ ቀሪ ያለ። ኦፍ ኮርስ ልክ ነው። ግን አሁንም ሌሎቹም የማሸነፍ አቅም የላቸው ነው ችግሩ። ዌስትሃም፣ ቶተናም ብዙ ጊዜ የሚያሸንፉ ምንም ጥያቄ የለው። እሱ እኮ ነው ግራ ያጋባው እኮ አሁን እኮ ለመፈረጅ ለመደምደም ግራ ያጋባው። ግን የሚመስለኝ ሊድስ ዩናይትድ የሚተርፍ አይመስለኝ። በጣም አሪፍ ግርምዬ። ሁለቱ ግን አይቀርላቸው በርንሌይና ወልቭስ እነሱ ጨርሰዋል። እነሱ ተወግተዋል።